ያለሽው? ልጅቷን ወደዚህ ይዘሻት ነይ ቶሎ። እኔ የሚፈልገኝ ትሁት በስተመጨረሻም እንግዲህ አሁን ላይ ማለት ነው አለምዬ ወደ ቤት እንድትመጣ አድርጋለች። ምክንያቱም አቶ ገዛኝ ምን ብሏታል? ልሽን መስጠት የምችለው ወይንም ደግሞ ወደ አባትሽ እንድትሄድ የማደርገው አንቺ አለምዬን አሳልፈሽ ለእኔ ስትሰጪ ነው፣ ካለዚያ ግን አልለቃትም በማለት እንግዲህ ትሁትም አባቷ ወደ አዲስ አበባ እየመጣ ነው ስለተባለ አሁን ላይ አባቷ ከመጣ ሌላ ችግር ውስጥ ይገባል ከሚል አንጻር ይህን ነገር ማድረግ አለብኝ በማለት እንግዲህ ወስናለች ማለት ነው። በነገራችን ላይ አሁን ላይ የወሰነችው ነገር ወይንም ደግሞ አለምዬን አሳልፋ ለአቶ ገዛኝ ልሰጠው ያለችው በመጀመሪያ እያንዳንዱን ማስረጃ የአቶ ገዛኝን የሆንን ነገሮችን በሙሉ ስሰበስብ ነበረ ማለት ነው። ያ ማለት እንግዲህ ምናልባት ያው አባዬ በባለፈው ፓርት ላይ እንዳለው አቶ ገዛኝ መታሰር መቻል አለበት፣ በህግ መጠየቅ አለበት በማለት እንግዲህ ተናግሯል ማለት ነው። እንዲሁም ደግሞ ለራሱ ለአቶ ገዛኝ ብሎታል። አንተ በህግ መያያዝ አለብህ። በጣም ብዙ ነገሮችን አጥፍተሃል፣ ብዙ ስህተቶችን ሰርተሃል፣ በጣም ብዙ ግፎችንም እያደረገ ስለሆነ እመነኝ አንድ ቀን አስዝሃለሁኝ በማለት እንግዲህ አባባም ተናግሮ ነበረ። ሲቀጥል ደግሞ ማለት ነው እንዲሁም ትሁትም ይህን ነገር እንድታግዘው አባዬ ተናግሯል። ያው ከዚህ በፊት እናቲም ይብን ራሱ አባቱን ለማሳስ ወይንም ደግሞ ለማሳሰር እጥረት አድርጎ ነበረ። ከአባቱ ቢሮ በመሄድ የተለያዩ ወረቀቶችን የእሱ ማስረጃዎችን ሰነዶችን በሙሉ በመሰብሰብ ማለት ነው ለፖሊሱ ሰጥቶት ነበረ። ግን ደግሞ መርማሪው ወይንም ደግሞ ፖሊሱ እንግዲህ አቶ ገዛይን ጋር በመስራት ላይ ይገኛል ማለት ነው። ናቲ የምሰጠውን እያንዳንዱን ማስረጃ ለገንዘብ ብሎ ሽጦታል። ያው ሀቀኞችን እንትን ብሎ ማለት ነው እንዲሁም ለሀሰተኞች እየሰራ ይገኛል ፖሊሱ ማለት ነው። ፖሊሱ የተስማማበት ጉዳይ እንግዲህ ከአቶ ገዛይን ጋር በመነጋገር ነበረ። አቶ ገዛይን ፖሊሱን አግኝቶት አናግሮታል። እኔ የፈለግከውን ያክል ገንዘብ እከፍላለሁ፣ ስለዚህ እያንዳንዱ የሚሰጥህን መረጃዎች በሙሉ ውድቅ ታደርግበትና ከኔ ጋር ትቆማለህ። ናቴን ምንም ቢሆን አትስማው፣ እኔ በጣም ብዙ ገንዘብ እሰጥሃለሁ በማለት ገንዘብ ከሰጠኝ ምን ችግር አለብኝ በማለት እንግዲህ ፖሊሱም ማለት ነው ስራውንና እንዲሁም ደግሞ በታማኝነት የሚያደርገውን ነገር አቁሞ ያው ለገንዘብ ተገዝቶ ማለት ነው እንግዲህ ከሀሰተኞች ጋር እየሰራ ይገኛል ማለት ነው። ስለዚህ አንዳንዴ እንደዚህ በቃ ለሀቅ የማይሰሩ ከወንጀል ጋር የሚተባበሩ ለገንዘብ ብለው ለሆዳቸው ብለው የሚሰሩ ግለሰቦች አሉ። ስለዚህ ፖሊሱም ልክ እንደ አቶ ገዛኝ ገንዘብ ወዳጅ እንደሆነ ነው ያየ ነው ማለት ነው። እና ናቲ ምን ብሏል? ለምን እንደሆነ አላቅም እኔ የሰጠሁት ማስረጃ አባቴን እስር ቤት የሚያስገባ እያንዳንዱ በቂ ነበር፣ ግን ደግሞ እሱ ሌላ ማስረጃ እያለ በጣም እየበጠበጠኝ ነው፣ እንገናኝ ስለው ራሱ እየተገናኘን አይደለም በማለት ለትሁት ነግሯት ነበረ። ያ ማለት እንግዲህ ፖሊሲው የሆነ መንገድ እንደሸሸ ነው የተረዳችው ማለት ነው። ስለዚህ አባይም ምንም ቢሆን አንድ ሰው መጥፎ ቢሆን ሌላኛው ደግሞ መጥፎ አይሆንም። ስለዚህ ይህ ፖሊስ እንኳን ከሱ ጋር እየሰራ ቢሆን ሌላኛው የምንሞክረው ደግሞ ከሱ ጋር ላይሰራ ይችላል። ስለዚህ ይህን ነገር እኛ ራሳችን እንትን ማለት አለብን በማለት እንግዲህ አባባ ማለት ነው ተስፋ ሳይቆርጥ እንደገና አቶ ገዛኝን ለማሳሰር ወይንም ደግሞ ለሕግ አሳልፎ በመስጠት ወስኗል። ስለዚህ አሁን ላይ ትሁት ያደረገችው ነገር እያንዳንዱ ማስረጃ እየሰበሰበችው ነገር አለምዬን ወደዚህ ቤት ካመጣች በኋላ እንዲሁም ደግሞ አቶ ገዛኝና አለምዬ በተገናኙበት እንትን ላይ በእርግጠኝነት ፖሊስ ይመጣል፣ እንዲሁም ደግሞ አቶ ገዛኝ እስር ቤት ይገባል ብዬ ነው የማስበው ማለት ነው። ሲቀጥል ደግሞ አለምዬ እያንዳንዱን ንብረት ማስመለስ አለብን ልጄ፣ እስከዛሬ የደከምኩት የለፈውት ላንተ ነው፣ እንደ ወንድ ሁኜ ስሰራ የነበረው ያንተ ነው። ስለዚህ አንተ ከኔ የተሻለ ህይወት እንድትኖር እንጂ አንተ ተቸግረህ ማየት በፍጹም አልፈልግም በማለት እንግዲህ ለናቲ አለምዬ ነግረዋለች ማለት ነው። ያው ናቲም እሺ እናቴ ችግር የለውም ነገሮቹ ይስተካከላሉ፣ አሁን የሚያሳስበን ጉዳይ የትሁት የልጇ ጉዳይ ነው። እሷ ልጇን ካለችበት አውጥተን ለእሷ ከሰጠንና ነገሮቹ ከተስተካከለ በኋላ ከዚያ ስለ ንብረትም ሆነ ስለምንም ልናወራ እንችላለን በሚለው እንግዲህ ለእናቱ ለአለምዬ መልሶላታል ማለት ነው። ሲቀጥል ስለ ቤቲ ጉዳይ ነው።
ቤቲ አሁን ላይ እንግዲህ ያው የራሷ የተደበቀ ነገር አላት ማለት ነው። እሱም እንግዲህ ወደዚህ ቤት የገባችው ተገዳ ወይንም ደግሞ የሆነ በቀል ነገር ለማድረግ ፈልጋ ነው የገባችው። ገንዘብ ምንም ያክል ብትፈልግም ግን ደግሞ ለበቀል ሆን ብላ አስባበት አቅዳበት ነው ወደዚህ ቤት የገባችው ማለት ነው። አቶ ገዛኝ ወዷት አፍቅሯት አገባሻለሁ ብሎ ቢያመጣትም ማለት ነው እሷ ግን የራሷ የሆነ ተልኮ ነገር አላት ማለት ነው። እንዲሁም ወደ እህቷ ጋር በሄደችበት ሰዓት አሁን ላይ ነገሮቹን እየጨረስኩ ነው፣ ተልኮዬም እያለቀ ነው፣ ስለዚህ የግድ ማጠናቀቅ አለብኝ እያለች ነበረ ማለት ነው። እንግዲህ ቤቲ ወደዚህ ቤት የመጣችው አለምዬን ለመበቀል ነው ማለት ነው። እና አለምዬ ምንም ሳታደርጋችሁ ምንም እንትን ሳትላችሁ ለምንድን ነው እንደዚህ ስታሰቃዩት የነበረው እያለች እንግዲህ ትሁትም ስትናገር ነበር ማለት ነው። ያው ቤቲ ደግሞ ማንም ንጹሕ የለም ባክሽን እያለች እንግዲህ አንቺ ብቻ ልሽን ብታድኝ ይሻልሻል፣ ልሽን ብቻ ምረጪ፣ ማንም ቢሆን ማንም ለራሱ ነው፣ በእነሱ በራሳቸው ነገር ከመጣሽባቸው ወደ ኋላ አይሉም፣ አለምዬም ሆነ እንዲሁም ናቲ ቢሆኑም በማለት እንግዲህ ያው ቤቲ ስትነግራት ነበረ ማለት ነው። እኔ ያንቺ ጸባይ በፍጹም እየገባኝ አይደለም፣ አንዴ ጥሩ ሆንሽ ስልሽ እንደገና ደግሞ መልሰሽ ክፉ ትሆኛለሽ፣ ምንም አይነት ነገር ጸባይሽ ሊገባኝ አልቻለም በማለት እንግዲህ ያው ትሁት ቤቴን ነግራታለች ማለት ነው። በቃ እንደዚው ባይገባሽ ይሻላል በማለት እንግዲህ አሁን ወደ ቤተሰቦች ጋር ሊሄድ ነው በማለት ትነግራታለች ማለት ነው። ትሁትም ቤተሰቦች አሉሽ እንዴ ምናምን በማለት ጠይቃት ነበረ። ኧረ እባክሽ አንቺም እንደ ናቲ ዝም ብዬ እየበቀልኩ ነው እንዴ የሚመስልሽ? አሉኝ ለምንድን ነው የሌሉኝ? በማለት እንግዲህ ተናግራታለች። ስንት ናቸው በማለት እኔ ቤተሰቦችን አልቆጥርም ለምንድን ነው በቁጥር የማስቀምጣቸው? በማለት እንግዲህ ተናግራታለች። ሲቀጥል ደግሞ አለምዬን በአካል ማግኘት እንደምትፈልግ ያው ቤቲ ትሁትን ነግራታለች ማለት ነው። አለምዬ የት እንዳለች አንቺ በደንብ ታውቂያለች። ሲቀጥል ደግሞ ከአለምዬ ጋር በአካል መገናኘት እፈልጋለሁ፣ አገኛታለሁ በማለት እንደዚያ ስታሰቃያት የነበረችውን ሴት እንዴት ነው ለምንድን ነው የፈለግሻት? ለምን በአካል ማግኘትስ አስፈለገ? በማለት እንግዲህ ጠይቃት ነበረ ማለት ነው። እሱን ደግሞ ከጊዜ በኋላ እነግርሻለሁ፣ ለጊዜው ግን እሷን ማግኘት እፈልጋለሁ በማለት እንግዲህ ያው ቤቲ ትሁትን ነግራታለች ማለት ነው። ቤቲም እሺ በቃ ችግር የለውም ብላታለች ማለት ነው። ያ ማለት እንግዲህ አለምዬና እንዲሁም ደግሞ ቤቲ በአካል ይገናኛሉ። በነገራችን ላይ አለምዬ ቤቲን አንቺ በድለሽኛል፣ ብዙ ነገሮች አድርገሽኛል፣ እንዲሁም ደግሞ ሀብቴን ንብረቴን በራሴ ስም አቶ ገዛኝ እንዲያደርግልሽ አድርገሻል ብላ እንግዲህ ያው አለምዬ ቤቲን የምትወቅስ ይሆናል ማለት ነው። ቤቲ ደግሞ የራሷ የሆነ አለምዬን የምትወቅሳት ችግር አለ ማለት ነው። ምክንያቱም እንዳያቸዋት የቤቲ እህት ማለት ነው መንቀሳቀስም መራመድም አትችልም፣ በሽተኛ ሆና ተቀምጣለች ማለት ነው። ይህ ደግሞ ከጊዜ በኋላ የመጣባት እንግዲህ እንትን እንደሆነ ነው የተናገረችው ማለት ነው። አንቺ በእኔ ምክንያት እንደዚህ ሆንሽ እህቴ፣ በፍጹም እንደዚህ ሆነሽ አትቀሪም፣ ይሻልሻል፣ አይዞሽ እያለች እንግዲህ ቤቲ እህቷን እያጠናከረች ትገኛለች። ሲቀጥል ደግሞ ቤቲ ማለት ነው በሷ ምክንያት እህቷ መራመድ ስላልቻለች በሽተኛ ስለሆነች ማለት ነው እናቷ ደግሞ በዚህ ጉዳይ አኩርፋታለች፣ አታናግራትም። የቤቲ እናት በነገራችን ላይ አታናግራትም ማለት ነው። ይብን ራሱ እህቷን ለማግኘት ውጭ ላይ ነው እንጂ የምታገኛት ከቤት ውስጥ ይብን አይደለም ማለት ነውና ያን ነገር ሁሉ የሚስተካከለው ከእናቴ ጋር የምታረቀውም እንዲሁም ከእናቴ ጋር አንድ መሆነውም ያሰብኩትን ሀሳቤን በሙሉ ግብ ላይ ሳደርስ ነው በማለት እንግዲህ አስባለች ማለት ነው። ስለዚህ በእርግጠኝነት አለምዬ ማለት ነው ቤቲ እንደምትናገረው ከሆነ የሆነ ነገር አድርጋታለች ማለት ነው። በምን ጉዳይ ነው ያደረገቻው ስንል እንግዲህ ያው ወንጀለኛን ለምሳሌ ከእህቷ ላይ ወንጀለኛ ደርሶባታል ማለት እንደዚህ ጉዳት ደርሶባታል ማለት ነው። ከቤቲ እህት ላይ ጉዳት ደርሶባት እንደዚህ ታማሚ ሆና መራመድ ሳትችል ተቀምጣለች። አለምዬ ደግሞ በደል ያደረሰባትን ሰው ግለሰብን ማለት ነው በጣም ብዙ ገንዘብ ከፍላ እንዲሁም ወንጀለኛን አስፈትታለች ማለት ነው። በዚያ ምክንያት ነው እንግዲህ ቤቲ አለምዬን ለመበቀል ወደዚህ ቤት የገባችው፣ ባሏን ያገባችው እንዲሁም
እንዲሁም ደግሞ ንብረቷን በሙሉ በስሟ እንዲያዞርላት እያደረገች ያለችው ማለት ነው። ለመበቀልም ገንዘብም ለማግኘት ብላ ነው ሆን ብላ ወደዚህ ቤት የገባችው ማለት ነው። ስለዚህ ይህንን ሚስጥር ማንም አያውቅም፣ አንድ ራሷ ብቻ ነች። አቶ ገዛኝ ራሱ ያው ቤቲ ወደዚህ ቤት ለምን እንደገባችና እንዴት እንደሆነ የሚያውቀው ነገር የለም ማለት ነው። ስለዚህ ቤቲና እንዲሁም ደግሞ አለምዬ በአካል ሲገናኙ ሁለታቸውም አለምዬን ብሶት ታወራለች። እንዲሁም ደግሞ ቤቲ ደግሞ ከዚህ በፊት እንግዲህ አለምዬ ያደረገቻትን ነገር ብሶትም ታወራለች ማለት ነው። ሲቀጥል ደግሞ አሁን ላይ ትሁት በእርግጠኝነት አቶ ገዛኸኝን እንዲሁም ደግሞ ከአባባ ጋር ከናቴ ጋር አንድ ላይ በመሆን በእርግጠኝነት በአሁኑ ፓርት ላይ ያስዙታል፣ ያሳስሩታል ብዬ ነው የማስበው። አለምዬም እንደዚሁ ማለት ነው ከቤቷ የምትኖር ይሆናል። እንዲሁም ደግሞ ቤቲ ደግሞ በላያቸው ላይ ቤቱን የሚሸጠው ነው የሚሆነው። ምክንያቱም ቤቱ ሁሉም ነገሩ በራሷ በቤቲ ስም ስላለ ማለት ነው። እና ያው የትሁት አባት ተመልሶ ይሄዳል ብዬ አስባለሁ፣ ልጃቸውም ስለምትመለስላቸው ማለት ነው። እና ቀጣይ ፓርት እስኪ እንግዲህ ሁላችንም ማለት ነው በጉጉት የምንጠብቀው ይሆናል። ትሁት ተከታታይ ድራማ እጅግ ደስ የሚል አስተማሪ የሆነ ድራማ ነው። አለምዬና እንዲሁም ደግሞ አባባ አንድ ላይ ይሁኑ የሚለው ሀሳብ አስተያየት ኮሜንት የሚጽፉም አሉ። እኔ አንድ ላይ ቢሆኑ እጅግ በጣም ደስ ይለኛል ማለት ነው። አባባም በጣም ደስ የሚሉ አባት ናቸው። እንዲሁም አለምዬም ደግሞ ማለት ነው ደስ የምትል ጠንካራ ሴት ነች ማለት ነው። በደረሰባት ነገር በሆነባት ነገር ነገሮቹ በጣም እንትን አሉባት እንጂ እጅግ ጠንካራ ሴት ነበረች ማለት ነው። ስለዚህ ካላት ነገር ውስጥ ማለት ነው አሁን ላይ ወደ ራሷ ትመለሳለች። ናቲም ደግሞ እናቴን እንዴት አድርጌ ነው የምመልሳት፣ ከድሮ ጸባዩ እንዴት ትመጣልኛለች እያለ በጣም እያሰበ ስለሆነ በእርግጠኝነት ትቀየራለች። ልጇም ሰላም ሲሆን እንዲሁም ደግሞ ናቲና እንዲሁም ትሁት አንድ ላይ ሲሆኑ እሷም ደግሞ ያው ያለ ሀሳብ ያለ ጭንቀት ስትኖር ማለት ነው። ያ ማለት እንግዲህ አቶ ገዛኝ እስር ቤት ሲገባ ያለ ሀሳብ ያለ መጨናነቅ እሷን ፍሬ ልትሆን ትችላለች ብዬ ነው ማስበው ማለት ነው። እንግዲህ ቀጣዩን ፓርት አብረን በጉጉት የምንጠብቀው ይሆናል። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦቼም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።